እንደማንም እንደ ቀልድ ነው እንደምታየው የሚልከሰከስ ልጅ አይደለም። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ነው። ምንም የምንጣለው ታሪክ የለም። ልጁ የእነ ሩታ ያልተዘጋ ፋይል እንግዲህ ዛሬም ቀጥሏል ትላላችሁ እና እኔ በጣም እየገረመኝ ነው። ብዙ ዩቱበሮችን አይቻለሁኝ። በቃ የሆነ ወይ ተለያይተው ወይ አብረው ሆነው ነገሮቻቸውን ፈትተው እናያለን። ግን ደግሞ የእነ አብርሽና የሩታ ለየት የሚያደርገው ነገር ቢኖር እስካሁን ድረስ እኔ ለምን እንዲህ ነው የሚለው ጥያቄ ራሱ አልተፈታለኝም። እና በጣም ነው የሚገርመኝ። ውሸት ነው ስንል እውነት ሆኖ እናገኘዋለን፣ እውነት ነው ስንል ደግሞ ውሸት ሆኖ ነው የምናገኘው። እና በጣም ነው እየገረመኝ ያለው። ሄርሜላም አለች እንደምትመለከቷት ነው እንግዲህ። የአብርሽ ነገር በጣም ግራ እያጋባኝ ነው። ተስማምተው እየሰሩ ነው። እኔ ምንም አልገባኝም ጭራሽ። ግን እንደው 30 ተስማምተው እየሰሩ ቢሆን ራሱ እንደዛ ሄርሜላ ጋር እንደው በዛ ልክ እየተላላጠ እንዴት ነው የሚያስችለው? እውነት ገንዘብ ነው እንደዚህ አፋቸውን ያዘጋቸው ወላ ምንድነው? በእውነት በጣም ግራ ይገባኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ያው በነሩታ መስራት ከወር በላይ ሆኖኛል። በእርግጥ ጠፍቼ ነበር፣ ግን ቢሆንም ሰርቼ አላቅም። ደግሞ ዛሬ ላይ ሳይ በጣም እየገረመኝ ነው። እና እንግዲህ የውጭ ፕሮሰስ አሳክቶ የሚወስድ ያሰው አግኝታለች እያለ እንግዲህ ያዋራት ነበር ለአክስቷ። አክስቷ የሰጠችው ምላሽ ደግሞ በቃ እውነቷን ነው፣ ተረጋጊ ነው እያሉት ያለችው። አክስቷ ልክ ናት። ምክንያቱም ብዙ ነገር አብርሽ ጋር እንኳን እንደዛ ብዙ አሳልፈው ዛሬ ላይ አብረው ሊሆኑ አልቻሉም። ይህን ሰው ደግሞ እንደተባለው አታውቀውም፣ ግን ደግሞ ፕሮሰሱን ጨርሶ ሊወስድ ያን ነው በሚባለው ነገር ያን ያክል በሰው ላይ እርግጠኛ የምንሆንበት ምንም አይነት ምክንያት የለንም። ልጁ ደግሞ እንደምትመለከቱት በጣም ጥሩ ሰው እንደሆነ ብቻ አካብዶ ነው እየተናገረ የነበረውና የሰው ላይ ማለት ያልተነበበ መጽሐፍ ነው። ስናወራ የምናወራውና ተግባር ላይ ይለያል። እውነቷን ነው። አክስቷ እንዳለችው ማስተዋል ጥሩ ነው። አብርሽ በእርግጥ እዚህ ጋር እያደረገ ያለው ነገር ልክ ስላላደለ የራሷን ህይወት አትወስን ወይም ደግሞ ከሱ ጋር ትለያይ ማለት አይደለም። እሱ ለሚያደርገው ነገር ታጥቦ ጭቃ ነው። ዛሬ ይገናኛሉ፣ ነገ ደግሞ መልሶ ሄርሜላ የምትባል ሴት ጋር አያርፍም። እና እኔ ግን ግራ የገባኝ ነገር የእውነት ነው የምላችሁና እስካሁን ድረስ እውነትም የሰው ልጅ አሁን ያልተነበበ መጽሐፍ ነው ይባላል። ግን ደግሞ ከዛ በላይ የሆኑብኝ አብርሽና ሩታ ህይወት ነው። እውነቴን ነው የምነግራችሁና ማን ነው እውነታውን የሚያውቀው? እሱና ፈጣሪ፣ እነሱ ሁለታቸውና ፈጣሪ ብቻ ነው የሚያውቀው። እኔ እንጃ። ምክንያቱም እኛ አሁን በቃ ታርቀው ሲመጡ ደህና ሆኑ ስንል ተመልሰው ደግሞ እዛ ውስጥ አብርሽም ከአሁን በኋላ ሄርሜላ የምትባል ሰው ጋር አልሄድም ሲል መልሶ ደግሞ ሰው ላይ እናየዋልና ማለት ለስራ ነው። እነሱ በራሳቸው እርስ በርሳቸው አብርሽና ሩታ የሚሰሩት ነገር እነሱ አይደሉ እንዴ? ብዙ ሰው በእነሱ የፈመሳለ እና ራሳቸው ለራሳቸው አልበቃ ብሏቸው ነው በመሀላቸው ሰው አስገብተው እንደዚህ የሚሆኑት? ወይስ እንደው እውነት ሄርሜላ የምታደርገው ነገር ልክ ነው? እኔ ምንም አልገባኝም። የእውነት ነው የምላችሁና በዛ ላይ እኔ ተለያይቶ አሁን ሩታ ይህን ሁሉ ነገር እያየ ቆርጣ አልወጣችምም። ቆርጣ እንዲያወጣ ደግሞ ብዙ ነገሮች አሉ። እሱም ተመለስኩ ይላል። ግን አላህ ይጠብቀን ከእንደዚህ አይነት ህይወት። የእውነት በጣም ነው የሚደብረው። ወይ አይወጣ ወይ አይገባ። በቃ እንደዚህ አይነት ህይወቶች በጣም ለአይምሮ ራሱ በሽተኛ ነው የሚያደርጓቸውና ለብር ብለው ተስማምተውበት እየሰሩ ነው የምትሉ ብዙ ልጆች አላቸው። እኔም እንደዛ ነው የማስበው። ግን ደግሞ ለብር ብላችሁ ብትሰሩ ራሱ በዚህ ደረጃ እኔ ባሌ ከሌላ ሴት ጋር እንደዚህ እየተላላጠ ራቁቷን ከሰው ጋር እየተሻሸ እየተሳሳመ እኔ እንዶ አፈር ይበላ እንደዚህ ብዬ የበላሁት ገንዘብ ማለት ነው። ባሌን ሽጬ የምበላው ገንዘብ እኔ እንጃ በጣም ነው የሚዘገን ነውና የሰው ልጅ ደግሞ ሰርቻ አገኛለሁ በላቤ በቃ የራሴ ስራ ወይም ደግሞ እነሱ አሁን መሻለ ብር እያገኙ ነው። ብር ማግኘት እንደሆነ ምንጩን ያውቁታል አይደል? ስለዚህ እንደዚህ ብሎ ብር የሚያገኝ ሰው ደግሞ በዚህ ደረጃ አንደኛ ለሚመለከታቸውም ሰው ሁሌ ጭቅጭቅ ወደ ወንሷቸው ራሱ ሰልችቷል። የእውነት ነው የምላችሁ በጣም ነው የሰለቻቸው የነሱ ጭቅጭቅና በዚህ ልክ ሰውን ማዛግ ጥሩ አይደለም። ለራሳቸውም ቢሆን ለቤተሰብም ቢሆን እውነት በጣም እንትን ይላል። እንዳልኳችሁ እነሱን የሚከተላቸው ሰው በጣም ብዙ ነው፣ ከህፃናት እስከ አዋቂ ማለት ነውና ይሄ ቪዲዮ ደግሞ ተቀማጭ ነው። ወደፊት ሳሁን ምንድነው የሚማረው? እስኪ ከነሱ ጭቅጭቅ ይሄን ኩላ እንደዚህ ባል በሚስቱ ላይ እንደዚህ ዝሙት፣ ባል በሚስቱ ላይ እንደዚህ የተጨመላለቀ ምን እንጃ እንዴት እንደው አልገባኝም። እና ተስፋ የሚያስቆርጥ ለሰው ተስፋ የማይሰጥ ነገር ነው እየሰሩ ያሉት።
እኔ በሰው ህይወት ተቃጠልኩኝ፣ በተለይ ሄርሜላ በምታደርገው ነገር እና እስኪ እናንተስ ብትሆኑ ምን ትላላችሁ? የእውነት ድራማ ነው የምትሉት ወይስ ደግሞ እንደው ለብር ብለው እንደዚህ ተመካክረው እየሰሩ ነው ብላችሁ ታስባላችሁ? ከማንኛው ላይ ናችሁ? እኔ ግራ ስለገባኝ ነው የእውነት። እኔ ሄርሜላ የምትባል ሰው በነገራችን ላይ በህይወቴ በጣም የምታስጠላኝ ሴትዮ ማለት ነው። እና እንዳልኳችሁ እኔ በራሴ ህይወት አልፈልገውም፣ ሰው ላይ እንደሆነ አልፈልግም። ና በቃ የምታደርገው ድርጊት ከመቼውም አንስቶ እኔ ተመችቶኝ አያውቅም። በጣም ያስጠላል። ሰው ሴትነቱን አርክሶ፣ ሰው ክብሩን አርክሶ። በአብረሽ ደረጃ እኮ ምንም አይነት ነገር በቃ ችግር የለባትም እንደምትመለከቷት ነው። ና አረ በጣም ይደብራል። እውነት ለመፈመስ ከሆነ እንደዚህ እያደረጉ ያሉት እንደዚህ ብሎ የመጣው ብር እንዶ ቢቀር ይሻላል። እንዳልኳቸው ስራ የማይሰራ ሰው፣ አካለ ጎደሎ የሆነ ሰው አንዳንድ ጊዜ የምንፈልገውን ነገር ለማግኘት የማንፈልገውን ነገር የምናደርግበት ነገር አለን። ያም ማለት እንግዲህ እንዳልኳችሁ እናንተ ማድረግ የማትችሉት ነገር ሆኖ አጣብቂኝ ውስጥ ስገቡ መቼም ሰው ሲቸግረውና ሰው የማይችለውን ነገር ለማግኘት ግዴታ ዝቅ ማለት ካለበት ዝቅ ይላል፣ ክብሩንም ከሆነ ያወርዳል። በዛ ልክ ማለት ነው። ያ ጭንቀት ይቀጥላል ማለት አይደለም። ያንን ጭንቀት የሚያወጣላችሁ ከሆነ አንዴ የተረግጣችሁ ድጋሚ ግን ያንን ነገር ማለት በቃ ተውበት ማድረግ አለባችሁም። ተውበት አድርጋችሁ እዛ ውስጥ ትወጣላችሁ። ችግራችሁ ምንትን ብሎላችኋል። በራሳችሁ ሰውንም ሆነ ይቅር የምትሉት ይቅር በሌ ብላችሁ ታልፋላችሁ። ግን ዘላለማችሁን እንደዚህ አይነት ዝቅ ማለት በጣም ነው የሚደብረውና እንዴት እንደው አይገባኝም። እኔ እነሱም ብቻ ሳይሆኑ ብዙ ዩቱበሮች አሁን ተበላሽተዋል። በባህላቸው ሌላ ሰው ያስገባሉ። እዚያ ላይ ልጅ ተወለደ ይላሉ፣ ልጅ ተረግዘ ይላሉ። ዋሽተው እያሿሹና ነውና እኔ እንጃ። እኛም ወደ ወንሶች እነሱ ጋር ተጣብቀን አለን። ግን እንደው የሰው ልጅ እንደነገርኳችሁ መስራት የሚችል ሰው፣ ገንዘብ ማግኘት የሚችል ሰው፣ እውቀት ያለው ሰው፣ ሰው እናስተምራል ብሎ የሚያስብ ሰው፣ በሰው ፊት ታዋቂ ነኝ ብሎ የሚያስብ ሰው ጥሩ ነገር ቢያስተምር ቢያስተላልፍ ወደፊትም ለታዳጊዎችም የሚሆን ጥሩ አስተማሪ ነገር ስንት ነገር አለ። ፍቅርን ቢያስተምሩ። በአሁኑ ሰዓት ገንዘብ ወይም ሌላ ነገር አይደለም፣ ሰው የተራበው ፍቅር ነው። እውነት በየቤቱ ያጣው ነገር ቢኖር ፍቅር፣ ሰላም ነው። በቃ ተጋብተው እኮ በቃ ያለ ጨቀጨቀ የሚተኛ የሚያድር የለም። የእውነት ሰላም የናፈቀው ሰው ስለሞላ ሰላም ያለው ነገር ብታስተላልፉ ምን ችግር አለው? እኛ ሰላም ያለው ነገር፣ ፍቅር ያለው ነገር አናይም አንከተልም ብለናል። በጣም ነው የምናየው። ሰላም እንፈልጋለን። የእውነት ነው የምላችሁ። እስኪ በቃ ሰላም ያለው ቪዲዮ፣ ፍቅር ያለው ቤት ሄዳችሁ ቪዲዮ ተመልክታችሁ ስወጡ ከነዛ ሰው በላይ እኛ ሞራናችን ደስ ይላል። ለካ እንዲህ ያለ ህይወት አለ እንዴ! በጣም ደስ ይላል። እኛም ወደፊት እንዲህ አይነት ይሰጠናል። እነሱንም በቃ ደስ ነው የሚለና ግን እሳ እንደዚህ የተጨቃጨቀ ሞራን የሚነካ ነገር እንዳልኳችሁ ሚስቱን ዝቅ የሚያደርግ ነገር፣ ባሏን ዝቅ የሚያደርግ ነገር ስናይ የእውነቴን ነው የምላችሁ ትዳር ራሱ መግባት ያስፈራናል። በቃ ያገባነውን በቃ ጥሩ ባል ከሆነልን አልሐምዱሊላህ እንላለን። መጥፎ ከሆነ ደግሞ በቃ የእሱ ቢጤ ነው እያልን ሁሌ እንደተራገምን ነውና አላህ ይጠብቀን ከእንደዚህ አይነት ከተጨመላለቀ ውስጥ። እንዳልኳችሁ ለገንዘብ ብላችሁ ግን ክብራችሁን ሁሉ ነገራችሁን ባታዋረዱ እና እንግዲህ ሩታ አሁንም ይሄ ዲራማ ነው ብዬ የማስበው። ሁሉም ነገር ወደ ውጭ ለህር ነው ማድሪዎች ምናምን የእነሱ ማስፈራሪያ ሁልጊዜ ውጭ ነው። እንደው እኛም መድ ያገባ ነው እና ውጭ ብርቅ ነው የዋለን 2 አመት ብለው ወተን ዝም ብለን እንሰቃያለን በስደት ላይ ማለት ነው። እናንተ ለነገሩ አላያችሁትም? ከሀገራችሁ ውጭ ወይ ወጣችሁ ታቀላችሁ። አብሮሽ ባለፈው አዲስ አበባ ሄዶ የሰው ሀገር እንዲህ ነው እያለ እንትን ሲነፋረቅ ነበረ። እና ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አብረታቱኝ። አይከፈልበትም። አሰላሙ አለይኩም ወራህመቱላህ